እንደ ምህረት ነው። ምንም ብቃት የለንም አንተን ለማናገር በፍጹም። አሁን ልጅ ቁጭ ብሎ እግዚአብሔር ቃል ለመስማት ምንም ብቃት የለንም። ተጠንቀቁ። በደሙ ነው የተመሰረተችው ቤተክርስቲያን። እሱ ባወቀ በመስቀል ላይ በተሰቀለ ጊዜ ቅዱስ ዑራኤል ዛሬ ደግሞ ዕለቱ ነው። በእውነት በረከቱ በሁላችን ላይ ይሁን። ቅዱስ ዑራኤል በብርሃን ጽዋ ደሙን ተቀብሎ በዓለም ሁሉ በብርሃን ጭራ ረሽቶታል። ያ ቤተክርስቲያን መገኘት የክርስቶስን አካል መንካት ማለት ነው። በጣም ይደንቃል። የክርስቶስ አካሉ ናት ቤተ መቅደስ፣ ቤተ ክርስቲያን አካሉ ናት። መጽሐፍ የራስ ጸጉራችን ላይ አንድ ርኩስ መንፈስ ማደር ይችላል። የራሱን ጸጉር ቆጥሮ የሚጨርስ ማለት በዚህ ሁሉ ሰው ላይ እንዲህ ቢሆን አንድ ርኩስ መንፈስ ያደረበት ሰው እኮ ድልቅላቃችን ሊያወጣው ይችላል። ቅዱስ ሚካኤል ባይታዘዙልን ኖሮ እንደ ቸርነት ነው እንጂ እኔ አንተን ቅዱስ ሥጋና ክቡር ደም ለመፈተት ምን ብቃት አለኝ? ለመቀበል ምን ብቃት አለኝ? በመንበር ፊት ለመቆም እኔ ምን ብቃት አለኝ? አምላካቸው አደራህን እንደ ስራችን እንዳትከፍለን እንደ ቸርነት በከመ ምሕረትከ ወአኮመ ከመ አበሳነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አየንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔር ደጅ የምትጠሩት የእግዚአብሔር ልጆቹ የእናታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት ለቸርነቱ የሚያስተምሩት ሆኖ ያው ያንን በተመለከተ ግን የቤተክርስቲያን ምስጢር ሰፊ ስለሆነ በሌላ አቅጣጫ የተወሰነ ነጥብ እናነሳለን። ያው በዓለ ጰራቅሊጦስ ወይም በዓለ ጴንጤቆስጤ የምንለው 50ኛው ቀን በጥንቱ የክርስቶስን ስቅለት መጋቢት 27 ትንሣኤውን መጋቢት 29 አድርገን ቆጥረን ግንቦት 18 ነው የሚሆነው። ግን የትንሣኤ ዕለት በየዓመቱ ስለሚቀያየር ቀኑ ማለት ነው። በዚህ ምክንያት በዓለ ጰራቅሊጦስ የዘንድሮውን የትንሣኤ በዓል ካላንደር ወይም የትንሣኤ በዓልን ያከበርንበትን ቀን ወስደን ስንቆጥር ያው በነገው ዕለት ነው የምናከብረው፣ ግንቦት 23 ማለት ነው። በዓለ መንፈስ ቅዱስ ነው። መንፈስ ቅዱስ መንፈሰ ጽድቅ፣ መንፈሰ ሕይወት፣ የባህሪ እስትንፋስ፣ አካላዊ ሕይወት፣ አካላዊ እስትንፋስ ወይም ከሦስቱ አካላት አንዱ የሥላሴ አካል ከአብ የሰረጸ ከአብና ከወልድ ጋር የሚመለክ በጸሎተ ሃይማኖት ወይም በሃይማኖት ጸሎታችንን ከአብ እና ከወልድ ጋር የምንሰግድለት ብለን የምናመልከው በሥላሴ የአንድነት ስም እግዚአብሔር መንፈስ ቅዱስ ተብሎ የሚጠራው ሦስተኛው አካል ነው። ይህንን ራሱ ክርስቶስ በተገባው ቃል መሰረት ለሐዋርያት የላከበትና ሐዋርያትን በዛ መሰረት የተላከላቸውን መንፈስ ቅዱስ የተቀበሉበትን ዕለት ቤተክርስቲያናችን ታከብራለች እና ብዙ ሊቃውንት የሚስማሙበት በተለይም ቅዱስ ዮሐንስ አፈወርቅ እንደተናገረው ይሄ ዕለት የቤተክርስቲያናችን የልደት ቀን ነው ብሎ ተናግሯል። ቤተክርስቲያን የተወለደችበት ምንም እንኳን በቀራንዮ አደባባይ በቆረሰው ሥጋ እና ባፈሰሰው ደሙ የተመሰረተች ብትሆን ግን ደግሞ ልክ እኛ በ40 እና በ80 ቀናችን ተወልደን የጸጋ ልጅነት እንደምናገኘው ቤተክርስቲያን ከተወለደች በኋላ ሕያው ሆና ሌሎቹን ሕያው እንድታደርግ ዳግመኛ የተወለደችበት ዕለት በዓለ ጰራቅሊጦስ ነው ብሎ ነግሮናል። ያለ መንፈስ ቅዱስ ቤተክርስቲያን ምንም ናት። ከሌሎቹ ሕንፃዎች የምትለየው
በሌሎች ቦታ ካለው ስብስብ ይሄ ስብስብ የሚለየው በሌሎች ቦታ ካለው ሹመት ወይም ሲመት የቤተ ክርስቲያናችን ሹመት የሚለየው በቤተ ክርስቲያን በሌሎች ቦታ ካሉት ቡራኬ ወይም ምርቃት የቤተ ክርስቲያናችን ቡራኬና ምርቃት የሚለየው በመንፈስ ቅዱስ ነው። መንፈስ ቅዱስ ባይኖር አገልግሎቱ በሙሉ ከንቱ ነው። የኃጢአት እስራት አይፈታም። ቅዱስ ሥጋውና ክቡር ደሙን ፈትቶ ማቀበል አይቻልም። የጸጋ ልጅነት መስጠት አይቻልም። በአጠቃላይ በክህነት አገልግሎት የሚፈጸመው የቤተክርስቲያናችን ስርዓት በሙሉ እርባና ቢስ ነው የሚሆነው። ስለዚህ መንፈስ ቅዱስ ለቤተክርስቲያን ሁለመናዋ ነው ማለት ነው። እኔ እንደውም በግል የማስበው በዓለ ጰራቅሊጦስ በዚህ አሁን በስሙ በታነጸው ቤተ መቅደስ ቀደም ሲል ማለት ነው። አሁን ግን ጎላ ቅዱስ ሚካኤል ተብሎ በሚታወቀው በተለያዩ ምክንያቶች በዚህ ብቻ ታቦት ወጥቶ ዑደት ተደርጎ ማህሌቱ ደምቆ ቅዳሴ ተቀድሶ መከበር አልነበረበትም። የቤተክርስቲያን በዓል ስለሆነ በመላው ዓለም የምትገኘዋ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ታቦት አውጥታ ሁሉም ቦታ ማለት ነው ይሄ በዓል መከበር ነበረበት። የቤተክርስቲያን በዓል ስለሆነ ማለት ነው። ቤተክርስቲያን የራሱ የክርስቶስን የእመቤታችን የቅድስት ድንግል ማርያምን የቅዱሳን መላእክትን የጻድቃን የሰማዕታትን በዓል ታቦት አውጥታ ታከብራለች። በዓለ ጰራቅሊጦስ ደግሞ የራሷ በዓል ስለሆነ የተወለደችበት ሕያው የሆነችበት ሕያው አገልግሎት የምትሰጥበት ትልቅ በዓል ስለሆነ በሁሉም ቤተ መቅደስ ታቦት ወጥቶ ሁሉም ምእመን በየአጥቢያው በዓሉን ቢያከብር እመኛለሁ። ደግሞ ያ ሲሆን በእንዲህ አይነት ቦታ ደግሞ ከዋዜማው ጀምሮ ተገኝቶ የቤተክርስቲያንን በዓል በቤተክርስቲያን ተገኝቶ ማክበር ደግሞ መታደል ነው። ቅድም መርሐ ግብር የሚመራው ወንድማችን እንደነገረ በተለያዩ ተልካሻ ምክንያቶች ከዚህ መራቅ እና ከዚህ በአፋ መሆን በእውነት አለመታደል ነው። እዚህ የመጣነው ሰዎች እኛ ያስበንበት ሳይሆን እግዚአብሔር ፈቅዶልን ስለሆነ እድለኞች ነን እና ይህንን እድል እግዚአብሔር አይወሰድብን ማለት ነው። ስለዚህ የምንነጋገረው ስለ ቤተ ክርስቲያን ይሆናል ማለት ነው። በእንተ ቤተ ክርስቲያን፣ ስለ ቤተ ክርስቲያን ከበዓሉ ጋር በተገናኘ ቤተ ክርስቲያንን ስለሆነ ያገኘ ነው። ቤተ ክርስቲያን የተወለደችበት ዕለት ነው። ቤተ ክርስቲያን ሕያው ሆና ሕያው የምታደርግበትን የመንፈስ ቅዱስን በዓል እያከበርን ስለሆነ ስለ ቤተ ክርስቲያን ትንሽ እንነጋገራለን። ርዕሳችን በእንተ ቤተ ክርስቲያን ወይም ስለ ቤተ ክርስቲያን ይሆናል ማለት ነው። ፈጣሪያችን በቸርነቱ ጥበቡን ምስጢሩን ማስተዋሉን እንዲያድለን መልካም ፈቃዱ ይሆንልን። ቤተ ክርስቲያን ቤት እና ክርስቲያን ከሚሉ ሁለት ቃላት የተመሰረተ ቃል ነው። በየዕለቱ የምንገኝባት ቀጥታ ከአዲስ ኪዳን ነው የምንጀምረው። ቤተ ክርስቲያን ስንል ብዙ ትርጓሜ ያለው ወደ ኋላ ሄደን ከደብተራ ኦሪት ጀምሮ ከመላእክት ከተማ ወይም አንድነት ጀምሮ ማምጣት ይቻላል። ግን አሁን ለዚህ ጉባኤ በቂ ስለሆነ ከአዲስ ኪዳን ነው የምንጀምረው እና ቤተ ክርስቲያን ስንል ሕንፃውን ብቻም እንዳልሆነ ይታወቃል። ቤተ መቅደስ ቤተ ክርስቲያን ስንል የአንድ ክርስቲያን ሰውነት ቤተ መቅደስ ነው። የክርስቲያኖች ህብረት አንድነት ቤተ መቅደስ ነው። ሕንፃው ደግሞ ቤተ መቅደስ ነው። አሁን ግን ነጥለን የምንነጋገረው ስለ ሕንፃው ነው። በትርጓሜ መምህራን አስተምህሮ ሁለትም ሆናችሁ ሶስት በስሜ ከተሰበሰባችሁ በመካከላችሁ እገኛለሁ የሚለውን ቃል ሲፈቱት አንዱ ሁለትም ሆናችሁ ሶስት ማለት አንዱ ክርስቲያን ከህብረቱ ጋርና ቤተ መቅደሱ ባለበት ቦታ ስንገኝ ልክ እንደዚህ ማለት ነው። እግዚአብሔር በመካከላችን እንደሚገኝ ቃል ኪዳን ሰጥቶናል ማለት ነው። ስለዚህ ይሄ ስብስብ እግዚአብሔር የሚገኝበት ስብስብ ነው። ይሄ ቤትም ቤተ መቅደሱም የእግዚአብሔር ቤት ነው። ስለዚህ ከአዲስ ኪዳን ቤተ መቅደስ ነው የምንጀምረው። ቀጥታ ትምህርቱ ላይ ስለማናነጣጥር ወይም ትምህርቱ ላይ ስለማናተኩር ወደ ስብከቱ ስለምናደላ፣ ስለዚህ ዋና ዋና ነጥቦችን ብቻ ነው የምናነሳው። ቤተ ክርስቲያን በየዕለቱ የምንገኝባት ቤታችን ናት። በዚህ በመጽሐፈ ምሳሌ ምዕራፍ 8 ቁጥር 34 ጀምራችሁ ስታነቡ እንዲህ የሚል ቃል አለ። የሚሰማኝ ሰው ምስጉን ነው፣ ተናጋሪው እግዚአብሔር ነው። ምን የሚለኝ ሰው ነው ያለው?
ምን የሚለኝ? ስለዚህ በእግዚአብሔር ፊት ከመናገር የትኛውን የሚበልጠው ማለት ነው? ማዳመጥ ነው። ምክንያቱም እግዚአብሔር የሚናገረን እግዚአብሔርን የምናዳምጠው ለራሳችን ጥቅም ስለሆነ ማለት ነው። ቢናገር የሚሻለው እግዚአብሔር ስለሆነ ከኛ በላይ እኛን ፈጥሮ የሚያስተዳድረን እሱ ስለሆነ በእግዚአብሔር ፊት መቅደም፣ በእግዚአብሔር ፊት ማውራት፣ በእግዚአብሔር ፊት ብዙ መለፍለፍ አያስፈልግም። ቤተክርስቲያን እንደዚህ ድንኳን ተክላ ድምፅ ማጉያውን ሰቅላ መምህራን መድባ ጉባኤ የምታደርገው ለእኛ ነው። እግዚአብሔር በዛ መምህር ላይ አድሮ እንዲናገር እንድንሰማ ነው የሚፈልገው ማለት ነው። ብዙ ሰው ግን ይህን አይታደልም። የሚገርመኝ ጉባኤ መጥቶ እንኳን አይሰማም። በጣም የሚያሳዝነው እሱ አይሰማም። በተለያየ ምክንያት አይሰማም። መስራትም አይፈልግም፣ ፍላጎት የለውም። አንዳንዱ እውነት ለመናገር ትንሽ እንቅልፍ ደከም ካለንና ከመጣብን ደገፍ ብለን ነጠላችን ሸፍነን ወይ መነጽራችን አድርገን ላጥ ነው ብለን አንታገሉ። ቤተክርስቲያን እንዴት እንቅልፍ ያጠቃኛል አንደል ብድግ ብለን ዞር ብለን ንፋስ መጥቶ እንድንመጣ እናደርግም። ራሳችንን ለመተኛት ነው የምናደራድረው። ግን ጥናት ላይ ቢሆን የሆነ ኃይለኛ ስራ ላይ ቢሆን ዓለማዊ ስራ ላይ እንዴት ብለን ቡና እንጠጣለን፣ ኮካኮላ እናመጣለን፣ እግራችን ቀዝቃዛ ውስጥ እንዘፈዝፋለን። ስቃያችንን ነው የምንበላው ላለመተኛት። እዚህ ከሆነ ችግር ነው። ቅዳሴ ላይ እንደዚሁ ጸሎት ላይ ማቋርጥ ነው የምንተኛው። እንዴት እንደሚጫወትብን ሴጣን በእውነት ስልክ እንመልሳለን፣ የሆነ ማህበራዊ ሚዲያ እናያለን፣ ጎዳችን ካለው ሰው ጋር እናወራለን። እንዴት እንደሚጫወትብን ሴጣን ትራንስፖርት ከስክሰን ጊዜያችንን መስዋዕት አድርገን ጉልበታችንን አውጥተን መተን እንኳን ያከስረናል። እግዚአብሔር ይለት ማለት መተን እንዳንጠቀም ነው ያደርጋል። በጣም ብልህ መሆን አለብን። መጥቼ ጊዜ ሰጥቼ እንዴት ነው ማልሰማው? እንዴት ነው ማትፈቅድልኝ አምላኬ እንድሰማ አድርገኝ እንጂ ለምን አንልም? ባካና እንሆናለን። በእግዚአብሔር ቤት ውስጥ ገብቶ መውጣት ነው እንደ ሞንታርቦ፣ ምንም ጥቅም የለውም። ለመስማት መቅረብ በጣም ከሰለፍ መስዋዕት ሁሉ የሚቀርበው እሱ ነው። መስማት እግዚአብሔር በእውነት እግዚአብሔር የምንሰማበት ልቦና ይስጠን ለሁላችን። ተናጋሪውንም እንደዛው የእግዚአብሔር ቃል የማይናገር ከሆነ በጣም ከባድ ስለሆነ ማለት ነው። እና በመጽሐፈ ምሳሌ ምዕራፍ 8 ቁጥር 34 ላይ የሚሰማኝ ሰው ምስጉን ነው ይላል። የሚገርም ነው። የሚሰማኝ ሰው ምስጉን ነው፣ ዕለት ዕለት በቤቴ መግቢያ የሚተጋ የደጁን መድረክ የሚጠብቅ፣ በቤቴ የሚመላለስ የሚጠብቅ፣ ከኔ አንዳች ፈልጎ ጓጉቶ ማለት ነው በተስፋ እና የኔን ቃል እየሰማ በቤተ መቅደሴ የሚተጋ እሱ ምስጉን ነው። ዝም ብሎ ገብቶ የሚወጣ አይደለም። የሚሰማኝ እሱ ምስጉን ነው ይላል። በነገራችን ላይ ቅዱሳንንም የምናገኛቸው እዚህ ሌላ ቦታ እናገኛቸው። እግዚአብሔር ይስጣቸውና ሌሎቹ የሉም ይላሉ። ተክለ ሃይማኖት የለም፣ ሚካኤል የለም ይላሉ አዳራሽ ውስጥ። እውነታቸውን ነው። 4 ነጥብ የለም። እግዚአብሔር በሌለበት ምን ያደርጋሉ እነሱ? የክርስቶስ የባህሪ አምላክነት ተደፍጦ ምን ይሰራሉ? እነ ተክለ ሃይማኖት ምን ይሰራል? ቅዱስ ሚካኤል ክርስቶስ አማላጅ ነው እየተባለ በጫማ ጥፊ ይፈውሳለሁ እያለ ህዝቡ ላይ እየተጫወተበት ምን ታደርጋለች እመቤታችን? የለም ይላሉ። እውነት ነው፣ የሉም። የእግዚአብሔር ስለሆኑ የሚገኙት እግዚአብሔር ባለበት ነው። የእግዚአብሔር የሆኑት እግዚአብሔር ባለበት ነው የሚገኙት። እነ ቅዱስ ሚካኤል እዚህ ነው የሚገኙት። እነ ተክለ ሃይማኖት እዚህ ነው የሚገኙት። እነ ቅድስት ክርስቶስ ሰምራ እዚህ ነው የሚገኙት። እነ ቅድስት አርሴማ እዚህ ነው የሚገኙት። የማ ስለሆኑ? የእግዚአብሔር ስለሆኑ። የተለመደ ጥቅስ ቢሆንም በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ጀምረን ስናነብ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል። በቤቴና በቅጥሬ በቤቴ ነው ያለ፣ በቤተ መቅደሱ ማለት ነው፣ በሚመለክበት ቅዱስ ሥጋው ክቡር ደሙ በሚፈተትበት በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ አለ። ቅዱስ የሚለውን ስም መታሰቢያም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ ይላል። ስለዚህ ቅዱሳን የሚገኙት በዚህ ቤት ነው። ለዚህ ነው ቤተክርስቲያናችን የምታስባቸው በድርሳናት በገድላት ጽላት ቀርጻ
ቤተ መቅደስ ታንጾ በበዓልም ተሰፍሮ ተቆጥሮ እንዲታሰሙ የምናደርገው ለዚህ። ሌላው የእግዚአብሔር ቤት ቤተ መቅደስ የእግዚአብሔር ቤት ስለሆነች የምትመራውም በእግዚአብሔር ሕግና ስርዓት። ቤተ መቅደስ የምትተዳደረው በእግዚአብሔር ሕግና ስርዓት። አሁን ልክ በሰው ሰውኛ የተቀመጡ ሕጎች አሉ። በሰበካ ጉባኤ፣ በልማት ኮሚቴው፣ በሀገረ ስብከት፣ በጠቅላይ ቤተ ክህነት ደረጃ እሱ ሰውን ከእግዚአብሔር ጋር ለማገናኘት በአገልግሎቱ ዙሪያ ለምንፈጽማቸው ስራዎች መሳለጫ የሚሆኑ ናቸው። መንግሥተ ሰማያትን ለመውረስ ግን ሕጉ ሰማያዊ ነው። ለምሳሌ ጫማ ማውለቅ የሰበካ ጉባኤ ሕግ አይደለም። ቅዱስ ሥጋውን ክቡር ደሙን ለመቀበል ንስሐ መግባት የሰበካ ጉባኤ ሕግ አይደለም። ከወንጀል ነፃ ነኝ ብሎ አንድ ሰው ስራ ሊቀጠር ይችላል። ከወንጀል ነፃ የሆነ ደብዳቤ አምጣ ተብሎ የሆነ ጥቅም ሊሰጠው ይችላል። ከወንጀል ነፃ መሆንህን ከቀበሌና ከፍርድ ቤት ከፖሊስ ጣቢያ ደብዳቤ ይዘህ መጥተህ እዚያ አትቆርም። ሕጉ እሱ አይደለም። ለመቁረብ በካህኑ ፊት ቀርበህ ኃጢአትን መናዘዝ፣ ጫማ አውልቆ መግባትም እሱ ነው። የወንድ በር የሴት በር፣ ይሄ ሰማያዊ ሕግ የምትመራው በሰማያዊ ሕግና ስርዓት ነው። የእግዚአብሔር ቤት ስለሆነች ሕጓም እንደሱ። ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ሲነግረው በአንደኛ ጢሞቴዎስ መልእክት ምዕራፍ 3 ቁጥር 14 ላይ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። መምጣት ፈልጓል፣ መምጣት ይሻል፣ ፈጥኖ ለመምጣት ወደ ልጁ። ነገር ግን ደግሞ እዘገያለሁ ብሎ ደግሞ ይሰጋል። ያው ሰይጣን አዘገየኝ ብሎ በሌላ ቦታም ጽፏል። ብዙዎቹ አሁን እዚህ ያልተገኙ ሰዎች ይፈልጋሉ ይፈልጋሉ፣ ግን የሚዘገዩባቸው ምክንያቶች ደግሞ ብዙ ናቸው በዓለም ላይ። እነሱን ጠቅጥቆ ለመምጣት ደግሞ ክርስትና ያስፈልጋል። ክርስትና ደግሞ በሕይወት የሚገለጥ ነው፣ በከንፈር የሚነገር አይደለም፣ ወይም በጥቅስ የሚገለጥ አይደለም። ክርስትና ያን ጠቅጥቆ ለመምጣት እውነተኛ ክርስቲያን መሆን ያስፈልጋል። ያው ለሚቀር ተራ ነገር ማለት ነው። ስለዚህ ቅዱስ ጳውሎስ ብዘገይ እንኳን አለውና እንዲህ አለው፣ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ከዘገየው በእግዚአብሔር ማደሪያ ቤት ልባው የእግዚአብሔር ቤት አይደለም ያላት፣ የእግዚአብሔር ቤት ብቻ አላለም፣ የእግዚአብሔር ማደሪያ ቤት ያላት። የቷ ነች የእግዚአብሔር ማደሪያ ቤት? በትክክል ይገልጻታል። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሆነ ታውቅ ዘንድ ወይም መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ አለና ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። የሚገርም ቃል ነው። ቤቱ ያልኩ ዝም ብሎ አይደለም። የሕያው እግዚአብሔር ቤት የእውነት አምድና መሰረት የተባለችው ቤተ ክርስቲያን ናት። የምጽፍልህ በዚህ ቤት እንዴት መኖር እንዳለብህ ነው ምጽፍልህ። ስርዓት አለው። ዝም ብሎ መኖር አይቻልም። በእግዚአብሔር ቤት ውስጥ እንደለመድነው በር ዝም ብለን አንገባም። በእግዚአብሔር ቤት ውስጥ እንደለመድነው ሜዳ ዝም ብለን አንሮጥበትም። በእግዚአብሔር ቤት ውስጥ ስርዓት አለው፣ ሕግ አለው። ጮክ ተብሎ እንደማይጠራ ሰው እንኳን አናውቅ። ሰፈር እንደምንራመደው አላለም እዚህ የምንራመደው። አይሮጥባትም፣ ጮክ ተብሎ አይወራባትም፣ አይሳቅባትም። የእግዚአብሔር ቤት በጣም ስርዓት አለው። አለባበስ፣ አቀማመጥ፣ አረማመድ። ለምን? የእግዚአብሔር ቤት ነው። የእግዚአብሔር ቤት ነው። አንዳንድ ሰዎች ቤታቸውን እኮ ያስከብራሉ። እኔ ቤት እንዲህ ማድረግ አይቻልም ይላሉ። አከራዮቻችን የምንገባበትን ሰዓት ይወስኑልናል። እረ መብራት የምናበራበትና የምናጠፋበትንም ሊወስኑ ይችላል። ከዚህ ሰዓት በኋላ መብራት አይበራም ሊሉ ይችላል። ሰው ለራሱ ቤት ሕግ ያወጣል። የእግዚአብሔር ቤትን ከሌላ ቤት ጋር አንቀላቅሎ እግዚአብሔር በቸርነቱ ለሁላችንም ልቦና ይስጠን። መጽሐፈ መክብብ ምዕራፍ 5 ላይ ጠቢቡ ሲናገር ከቁጥር 1 ጀምራችሁ ስታነቡ ወደ እግዚአብሔር ቤት በገባ ጊዜ፣ ስትገባ፣ መግባት በፈለክ ጊዜ፣ መግባት ባሻ ጊዜ፣ በምትገባበት ሰዓት ወዴት? ወደ እግዚአብሔር ቤት። ይሄ የማ ቤት ነው ብያቸዋል? እግዚአብሔር ቤት። ተገብቶንም ይሁን ሳይገባን አሁን ያለነው የት ነው? በእግዚአብሔር ቤት። ምንም ጥያቄና መልስ የለውም። በእግዚአብሔር ቤት ነው ያለን።
አሁን በደንብ ስሙ። ወደ እግዚአብሔር ቤት በገባ ጊዜ በጣም ይደንቀኛል። እነዚህን ቃሎች የታርገውት ነው ሰዎች የእግዚአብሔር ቤት መቅደስ ማለት አንተ ነህ የሚሉ ስትገባ በገባ ጊዜ በጣም የሚገርም ነው። እግርህን ጠብቅ። ሰው የሚመጣው በእግሩ ነው። እሱ እንኳን እግር ባይኖረው እግር ባላቸው ሰዎች አማካኝነት ነው የሚመጣው። እግር ከአንድ ቦታ ወደ ሌላ ቦታ የምንንቀሳቀስበት። ለጊዜው እግርህን ጠብቅ ማለት ቅድም የነገርኳቸው ሌላ ቦታ እንደምንራመደው እዚያ እንራመድ። በፍርሃት ነው የምንራመደው እዚህ። ሌላ ቦታ እንደምንሮጠው እዚያ አንሮጥም። በፍርሃት ነው በእግዚአብሔር ፊት ስንገኝ ማለት ነው። እግርን ጠብቅ እሱ ነው። ሁለተኛው ግን እግር አእምሮ ነው፣ እግረ ልቡና ማለት ነው። በአካላቱ እግር የትም ነው የሚረግጠው። በእግዚአብሔር ቤት ሆነ የትም አትርገጥ። ተሰብሰብ፣ ከእግዚአብሔር ጋር ብቻ ተነጋገር። ስማው እግዚአብሔርን፣ አናግረው እግዚአብሔርን። ሌላ ቦታ አትሂድ። ብዙ ሰው እዚህ ሆኖ ጭልጥ ብሎ ይሄዳል። እግሩን አይጠብቅም፣ የልቦናውን እግር አይጠብቅም። እግዚአብሔር ይሰብስብልን። በእውነት በጣም ከባድ እኮ በጣም ከባድ ነው። እግርን ጠብቅ። ቀጥሎስ ለመስማት መቅረብ ከሰነፎች መስዋዕት ይበልጣል። ስለዚህ ለመስማት ቅረብ። እነሱ ክፉ እንዲያደርጉ አያውቁም። እግዚአብሔር በሰማይ አንተ በምድር ነህና በአፍህ አትፍተን። እኔ አዋቂ ነኝ አትበል፣ አትኮፈስ። በእውቀት አትመጻደቅ። እኔ ብቻ ነኝ ተናጋሪ፣ እኔ ብቻ ነኝ አዋቂ አትበል። ስማው እግዚአብሔርን። ያናግራል፣ ጊዜ ስጠው። በአፍህ አትፍተን። ሁለት ተቃራኒ ቃል ይመስላል። ይህ የእግዚአብሔር ቤት ነው እያለ ወደ እግዚአብሔር ቤት ስትገባ አለ የእግዚአብሔር ቤት ነው። ከዛ በኋላ አራቀው ደግሞ ምን አለ? እግዚአብሔር በሰማይ አንተ በምድር ነህ። ቤቱ ይሄ ከሆነ እንዴት እግዚአብሔር በሰማይ ነው ይለናል? ሁለቱ ተቃራኒ ይመስላል። እግዚአብሔር በሰማይ ቤቱማ ይሄ ነው። እግዚአብሔር በሰማይ ነው ማለቱ በዚህ ቤት የለም ማለቱ አይደለም። ልዕልናውን ነው የሚነግረን፣ ፈጣሪነቱን ነው የሚነግረን፣ ክብሩን ነው የሚነግረን። አንድም ከፍ ያለ ሰው በደንብ እንደሚታየው ሁሉንም በውስጥም በውጭም ማየት የሚችል አምላክ መሆኑን ለመግለጽ ነው። ንስር ከፍ ብሎ ሲበር ነው ታች ያለውን የሚያየው። ሰዎች ለመጠበቅ እንዲመቻቸው አካባቢያቸውን የሚጠብቁበትን አካባቢ ቤተ መንግስትም ሊሆን ይችላል፣ ሌላ ከፍ ያለ ማማ ይሰራሉ። ጠባቂው ከሁሉም ከፍ ብሎ መቆጣጠር ካልቻለ ከባድ ስለሆነ ማለት ነው። ከፍ ያለ ቦታ ላይ የተቀመጠ ሰው ይሄ ስትራቴጂ የምንለው ማለት ነው። ሁሉን ያያል። እግዚአብሔር በሰማይ ነው ማለት የሚደበቀው የሚሰወረው ነገር የለም። ያያል፣ ስትገባ ያያል ነው። ምዕመናን በዚህ ልክ ነው ወደ እግዚአብሔር ቤት መንገባው። እንደሚያየን እያሰብን ነው መንገባው። ኧረ በጭራሽ በፍጹም። እንኳን እግዚአብሔር አጠገባችን ያለ ሰው እንኳን እንደሚያየን አናውቅም። ስንገባ የምናወራው ወሬ፣ የምናየው ቪዲዮና የምንሰማው ድምፅ፣ የምናነበው ጽሑፍ፣ የምናሳየው አክት በእግዚአብሔር ቤት ውስጥ አንዳንዴ በቤተ መቅደሱ በእውነት ያየናል ብለን እናስባለን። እያየን ነው እንላለን፣ አንፈራ። ደግሞ እግዚአብሔር ሲያይ ልብስ አይደለም ያለው፣ ወይም ፋሽን የሆነው ሞዴል የሆነውን ጫማና ልብሳችንን አይደለም፣ ውስጥ ነው ያለው። እንፈራለን። በጣም ከባድ ነው። እግዚአብሔር በሰማይ አንተ በምድር ነህ ያይሃል። እግዚአብሔር በሰማይ ፈጣሪ ነው፣ አንተ በምድር ፍጡር ነህ። እግዚአብሔር በሰማይ ኃያል ነው፣ አንተ በምድር ደካማ ነህ። እግዚአብሔር በሰማይ ሕያው ነው፣ አንተ በምድር ሟች ነህ። አንተ ምድራዊ ነህ። አስብ፣ ወደ እግዚአብሔር ቤት ስትገባ እንዳትንቀው ቤቱን። ወደ እግዚአብሔር ቤት ነው እየገባ ያለው። ከዛ ይቀጥልና በምድር አንተ በምድር በአፍህ አትፍጠን፣ በእግዚአብሔር ፊት ቃል ይናገር ዘንድ ቃልን ይናገር ዘንድ ልብህ አይቸኩል፣ ስለዚህ ቃልህ ጥቂት ይሁን ይላል። እንደዚህ አስበን ነው ወደ እግዚአብሔር ቤት የምንገባው። እኛ የምንገባው በቸርነቱ ነው። እውነት ነው አሰተ በቸርነቱ ነው። ፈጣሪ በቸርነቱ እኮ ነው ይህችን በር አልፌ የመጣሁት።
ቤተ መቅደሱ ስም ስንገብ በመንበሩ ፊት ስንቆም አምላኬ በቸርነት እኮ ነው በመንበሩ ፊት የቆምኩት። አቤት ያንተ ቸርነት! በቸርነት እኮ ነው አውደ ምሕረቱ ላይ ቆምኩት። በቸርነት እኮ ነው የምዘምረው፣ በቸርነት ነው የምሰብከው፣ በቸርነት እኮ ነው ቆሜ በቤተ መቅደስ የምመላለሰው። ፈጣሪ በቸርነት ነው። ይሄ የኔ ቃል አይደለም። ልበ አምላክ የተባለው ቅዱስ ዳዊት በመዝሙር 4 ላይ ልበ አምላክ ቅዱስ ዳዊት በመዝሙር 4 ቁጥር 7 ላይ እኔ ግን ይላል የሌላውን አላውቅም፣ ስለ ሌሎቹ አይመለከተኝም። እኔ ግን እኔ እንደምረዳው እኔ እንደማውቀው እኔ ግን በምሕረት ብዛት ወደ ቤት እገባለሁ። እኔ በምን ብዛት ነው የምገባው? በምሕረት። እኔ የሌሎቹን አላውቅም። ሌሎቹን መዝለፍ መንቀፍ አልችልም። እኛ ዘለን ጳጳሳቱ ላይ ዘለን ካህናቱ ላይ ዘለን ዲያቆናቱ እኔ አይመለከተኝም። እሱ እኔ የምገባው ግን በምሕረት ብዛት ነው። አንተ መሐሪ ባትሆን ኖሮ ይቅር ባይ ባትሆን ኖሮ አሁን ቅድም ጠዋት ከሰዓት በኋላ ስሰራ የነበረውን ስራ ራሴ ያውቀዋለሁ። ሳደርግ የነበረውን ስሰማ የነበረውን ስናገር የነበረውን የዋልኩበትን ያደርኩበትን በውስጤን ያሰብኩትን አውቀዋለሁ። እኔ በቸርነትና በምሕረት ብዛት እንጂ ምን ስራ ኖሮኝ ነው ወደ ቤት የምገባው? ልበ አምላክ ተብሎ የአምላክ ልብ ያለው ቅዱስ ዳዊት በምሕረት ብዛት ወደ ቤት እገባለሁ። ገብቼ ደግሞ ዝም አልልም። ገብቶ ዝም አይልም። እገባለሁ። ገብቶ ዝም ብሎ አይደለም የሚወጣው። እገባለሁ ካለ በኋላ እንዲህ ይላል፣ አንተን በመፍራት ወደ ቅድስና መቅደስህ እሰግዳለሁ። ሌላ ስራ የለኝም አምላኬ። በቅድስና መቅደስ መስገድ ነው፣ ራሴን ዝቅ ማድረግ ነው። እኔ ሌላ ስራ የለኝም። እውነት እንነጋገር፣ በፍርሃት ነው የምንገባው። እውነት እንነጋገር፣ ገብተን ሌላ ስራ የለንም። አንዶልትም፣ አናድንም፣ ተንኮል አንሰራም። እዚህ አይደለ ፊልም የምንጨርሰው፣ እዚህ አይደለ የፌስቡክ ወሬ የምንጨርሰው፣ እዚህ አይደለም ሌላ ተራ ተፈንቶ የምናወራው። ሰግደን ነው የምንወጣው። ተገቢ ክብሩን ሰጥተን ራሳችንን አሳንሰን እሱን አግዝፈን ነው የምንወጣው። ውጪ እናድርገው ማለት አይደለም። እዚህ እንኳን ማንታገስ ሰዎች የለን። እኔ ሌላ ስራ የለኝም ማለት ንጉሱ። አንደኛ ስገባ በምሕረት ብዛት ነው የምገባው። አንተን መሐሪ ስለሆንክ ነው የምገባው። ማን ሆኜ ነው? ሁለተኛ ሌላ ስራ የለኝም፣ መስገድ ነው። ምንም ልሁን ምን በዓለም ውስጥ ፈላጭ ቆራጭ ብሆን ምንም ብሆን ግን መጥቼ ላንተ መስገድ ነው። ይህን ክብር አይደለም የምገልጠው፣ ስለ ራሴ አይደለም የምናገረው፣ ስለ ራሴ አይደለም የማወራው። እኔ አልሾምም አልሸለምም። እኔ እንደ አቦ አቦ እንዲሉኝ አይደለም። ያንተን ክብር ገልጬ እኔን አሳንሼ ነው የምወጣው እና ይህን ስናስብ እውነት ነው በምሕረቱ በቸርነቱ ብዛት ነው የምንገባው። ቅዳሴ ላይ እኔ በጣም ከምወደው ጸሎት ሁሉም ቅዳሴ ላይ ያለው ደግሞ ይወደዳል። ሌላ ሀገር እንዳትወስዱብኝ። እንደ ድክመቴ ግን በጣም የምጠብቀው ጸሎት እንደው እንዲባልም ጮክ ተብሎ እንዲባል የምፈልገው አምላካችን ሆይ እንደ ቸርነት ነው እንጂ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን። ታስቡታላችሁ? ኧረ አዎ አምላካችን ሆይ ድንቅ ጣጡ እንደ ቸርነት ነው እንጂ እኔ አንተን ቅዱስ ሥጋህና ክቡር ደም ለመፈተት ምን ብቃት አለኝ? ለመቀበል ምን ብቃት አለኝ? በመንበር ፊት ለመቆም እኔ ምን ብቃት አለኝ? አምላካችን ሆይ አደራህን እንደ ስራችን እንዳትከፍለን፣ እንደ ቸርነት በከመ ምሕረትከ ወአኮመ ከመ አበሳነ። ፈጣሪያችን እንደ ቸርነት የሚገርሙ ናቸው አባቶቻችን እንዴት እንዳስገቡት ጸሎቱ ላይ የሚገርሙ ነው። ትልቁ ጸሎታችን ላይ እሱ አለ። እንደ ቸርነት ነው፣ እንደ ምሕረት ነው። ምንም ብቃት የለንም አንተን ለማናገር በፍጹም። አሁን ልጅ ቁጭ ብሎ እግዚአብሔር ቃል ለመስማት ምንም ብቃት የለንም። እንደ ሰይጣን እኮ
አንዱ በአንድ የራስ ፀጉራችን ላይ ማደር ይችላል። ታውቃላችሁ? የአንድ የራስ ፀጉራችን ላይ አንድ ርኩስ መንፈስ ማደር ይችላል። የራሱን ፀጉር ቆጥሮ የሚጨርስ ማለት ነው። በዚህ ሁሉ ሰው ላይ እንዲህ ቢሆን አንድ ርኩስ መንፈስ ያደረበት ሰው እኮ ድብልቅላቃችን ሊያወጣው ይችላል። ቅዱስ ሚካኤል ባይታዘዙ እንድንሆን ሌላ እኮ አስከባሪ ቆሞ አይደለም የምንማረው። ረቂቃን ናቸው። በጣም ከባድ ነው። የማንም ስራ አይደለም። የማቸርነት ነው፣ የእግዚአብሔር ነው። ለዚህ ነው ቅድም መራጉሩ ይመራው የነበረው ወንድማችን እንዳትፈርዱ፣ አንፈርድም። ከዚህ ጎ የተለዩ ሰዎች አንፈርድም፣ እግዚአብሔር ሲፈቅድ ብቻ ነው። እኛም ፈቅዶልን ነው፣ በቸርነቱ ነው። ስራችን አይደለም ያመጣው፣ በቸርነቱ ነው። በእግዚአብሔር ቤት ስንገኝ እነዚህን ነገሮች ማሰብ ያስፈልጋል። ስለ ቤተ ክርስቲያን ስንነጋገር ቤተ ክርስቲያን የኛ የክርስቲያኖች ቤት ናት። በክርስቶስ እኛ ክርስቲያን ተሰኝተናል። እሱ ክርስቶስ ተብሎ ቤተ ክርስቲያን ደግሞ በእኛ ምክንያት ቤተ ክርስቲያን የእኛ ቤት ስለሆነች ማለት ነው። በቤተ ክርስቲያን ክርስቲያኖች፣ በቤተ ክርስቲያን ራሱ ክርስቶስ፣ በቤተ ክርስቲያን ክርስትና ይገናኛል። ክርስትና፣ ቤተ ክርስቲያን፣ ክርስቶስ የሚገናኙበት ማዕከል ናት ቤተ ክርስቲያን። የክርስቲያን ቤት፣ የክርስቲያኖች መገኛ፣ የክርስቲያኖች ማምለኪያ። ያው በሐዋርያት ሥራ ምዕራፍ 11 ላይ እንደምናነበው ለመጀመሪያ ጊዜ በአንጾኪያ ክርስቲያኖች ክርስቲያን የሚለውን ስም እንደያዙ መጽሐፍ ቅዱስ ይነግረናል። ባጭሩ ቤተ ክርስቲያን ስንል አንደኛ የክርስቶስ አካሉ ናት። ምኑ ናት አልኳችሁ? ንገሩኝ። የክርስቶስ አካሉ ናት፣ እንዳትጠራጠሩ። አካሉ ናት የክርስቶስ። ቤተ ክርስቲያን መገኘት የክርስቶስን አካል መንካት ማለት ነው። በጣም ይደንቃል። የክርስቶስ አካሉ ናት ቤተ መቅደስ፣ ቤተ ክርስቲያን አካሉ ናት። መጽሐፍ ቅዱስ እንደዚህ ይላል ኤፌሶን ምዕራፍ 1 ቁጥር 22 ላይ ሁሉንም ከእግሩ በታች አስገዛለት ይላል። ስለ ሞት ነው የሚነግረን፣ ስለ ሞት ነው። ሁሉንም ከእግሩ በታች አስገዛለት። ሞት መጨረሻ ላይ ሁሉንም ከእግሩ በታች አስገዛለት ካለ በኋላ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ካለ በኋላ ለቤተ ክርስቲያን ሰጠው ብሎ ቤተ ክርስቲያን ሲገልጻት እርሷም ይላል ቤተ ክርስቲያን እርሷም አካሉ ናት ይላል። ምኑ ናት? የሚገርም እኮ እርሷ አካሉ ናት። አካሉ ናት። ምን የሚያደርግባት? ቤተ ክርስቲያን አካሉ ናት የክርስቶስ። ምን የሚያደርግባት? ሁሉን በሁሉ የሚሞላባት የእርሱ ሙላቱ ናት። ሰው የጎደለውን ነገር የሚወስደው ከዚህች ቤት ነው። ክህነትን ይወስዳል፣ ልጅነትን ይወስዳል፣ ቅዱስ ሥጋውን ክቡር ደሙን ይወስዳል፣ የሥጋ የነፍስን በረከትን ይወስዳል። እሷም የጸጋ ግምጃ ቤት ተብላለች። ሁሉን በሁሉ የሚሞላባት ሙላቱ አካሉ ናት ይላል። እንደዚህ ነው የምናከብራት ቤተ ክርስቲያንን። አንዳንዱ ምራቅ ይተፋል። እዚህ እኮ ነው አክ ብሎ ይተፋል። ቅዳሴ እያስቀደስን አክ የሚሉ ሰዎች ሰምታችሁ አታ ቤታቸው ነው ያደረጉት። በጣም ያሳዝናል። አክ ብሎ ይተፋል። ሌላው ደግሞ ያላወቀው ድፍት ብሎ መጥቶ አፈሩን ተሻሽቶ ይቀበል። አስቦ አካሉ ናት ቤተክርስቲያን፣ አካሉ ናት። ቤታችን ማናደርገውን ቆሻሻ ምንጥልባት አይደለች። ከነ ቆሻሻችንም እንመጣባት አይደለች። ለዚህ ነው አንዳንድ ሰው ሲሳለሙ አይታችኋል። እጅ ነስተው ወድቀው ስመው አይበቃቸውም፣ ይንከባለላሉ፣ በጀርባቸው ይታከኳታል። በጣም ይገርም እኮ በደረታቸው ይተኛሉ። አካሉ ነው፣ ገብቷቸዋል ማለት ነው። የክርስቶስ አካሉ ናት። መጽሐፍ ቅዱስ እንደዚህ ይላል በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱ ዘርፍ መቅደሱን ሞልቶት ነበር ይላል። ኢሳይያስ ለምን አየው? ለምን በንጉሥ አምሳል ተገለጠ? ምን ማለት ነው የሚለው ውስጥ አልገባም። እኔ የፈለግኩት
እግዚአብሔርን አየሁታልና የልብሱ ዘርፍ መቅደሱን ምን አድርጎት ነበር ይላል? ሞልቶት ነበር ይላል። የልብሱ ዘርፍ ልብስ እርቃንን የሚሸፍን ነው። ልብስ የጸጋ እግዚአብሔር ምሳሌ ነው። ልብስ ጸጋ ነው። የልብሱ ዘርፍ መቅደሱን ሞልቶት ነበር ማለት የእግዚአብሔር ጸጋ መቅደሱን ምን አድርጎት ነበር ማለት ነው? ሞልቶት ነበር። ስለዚህ ግድግዳውንም አጥሩንም ግንቡንም መሬቱንም የምንሳለመው አቧራውን ዘግነን በጥብጠን የምንጠጣው ለዚህ ነው። ጸጋው በቤተ መቅደሱ ሙሉ ስለሆነ ማለት ነው። እንደዚህ ነው ቤተ መቅደስን የምናከብረው። እንደዚህ ነው የምናስባት ቤተ መቅደስን። የክርስቶስ አካሉ ናት። ሁለተኛ ቤተ ክርስቲያን አጋንንት ድል የማይነሷት ማለት ከአጋንንት ቁራኝነት፣ ከአጋንንት ጸብ፣ ከአጋንንት ፈተና የምንጠበቅባት ሸሽተን ጥግ የምናደርጋት በምድር ያለች የእግዚአብሔር ቤት ናት። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እኔ እምልሃለሁ ይለዋል ቅዱስ ጴጥሮስን፣ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም፣ የመንግሥተ ሰማያትን መክፈቻ እሰጥሃለሁ አለውና በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። አንተ በተናገርከው ማረጋገጫ ወይም አንተ በመሰከርከው እምነት ላይ ቤተ ክርስቲያን እሰራለሁ። በዚህች ዓለት ላይ አንተ ክርስቶስ የአብ የባህሪ ልጁ ነህ ብሎ በመሰከረው ምስክርነት ላይ የገሃነም ደጆች አይችሏትም ማለት። የገሃነም ደጆች ያላቸው አጋንንትን ወደ ገሃነም ለመግባት ምክንያቶቻችን ስለሚሆኑ ማለት ነው። ስለዚህ አጋንንት አይችሏትም። ከአጋንንት ፈተና የምንጠበቅባት እውነተኛ ቤታችን ናት። አጋንንት ድል የማይነሷት፣ በአጋንንት የማትፈታ፣ ከሴጣን ፈተና የምንጠጋባት የምንሸሽባት ቤታችን ናት ቤተ ክርስቲያን። ሁለተኛ ቤተ ክርስቲያን የመጨረሻዋ ዳኛ ናት። ይግባኝ ተብሎ የመጨረሻው ፍርድ ቤት ይወስናል። የመጨረሻ ዳኛ በነፍሳችንም በስጋችንም ፍትህ ርትዕ መስጠት የምትችል ቤት ናት ቤተ ክርስቲያን። የዛሬ ያርጎና ድሮ ምዕመናን በስጋቸው በቤተ መቅደሱ በቤተ ክርስቲያኑ በሊቃውንቷ ፍርድ ይጠቀሙ ነበር። ፍትሐ ነገሥት ሁለቱንም አጣምሮ የያዘ መጽሐፍ ነው። ፍትህ መንፈሳዊና ፍትህ ስጋዊ ማየት ነው። እሱ ታች ወርዶ እስከ አበዳሪና ተበዳሪ ድረስ ሕግና ስርዓት የሰራው ቤት አንድ ሰው ሲሰራ እንዴት አድርጎ መስራት እንዳለበት፣ ሌሎች ሰዎች ከጣራ ላይ እንዳይወድቁ ምን ማድረግ እንዳለበት ሁሉ ከመጽሐፍ ቅዱስ የተወሰደውን ቃል እያስቀመጠ የደነገገ ወይም ደግሞ በስርዓት በሕግ ኢትዮጵያውያን ሲመሩበት የነበረ ሁለቱንም አይነት ፍትህ የያዘ መጽሐፍ እሱ ምስክር ነው እና ቤተክርስቲያን ዳኛ ናት። በዚህ በማቴዎስ ወንጌል ምዕራፍ 18 ላይ ወንድምህ ቢበድልህ ሄደ አንተና እሱ ብቻቸው ኖራችሁ ውቀሰው፣ ወንድምህ ቢሰማ ገንዘብ አደረግከው። መጀመሪያ ውቀሰው። አንተን ሰምቶ ከተመለሰ አዳንከው፣ አተረፍከው። አንተን ባይሰማ ግን 2 ወይም 3 ምስክር ውሰድና ንገረው። እነሱን ሰምቶ ከተመለሰ ወንድምን አተረፍከው። እነሱን ሰምቶ የማይመለስ ከሆነ ደግሞ ለ3ኛ ጊዜ እነሱን ባይሰማ ለቤተ ክርስቲያን ንገራት። ንግራ ለቤተ ክርስቲያን ለቤተ ክርስቲያን ማለት ለሕንፃው፣ ለጣራው፣ ለግድግዳው ማለት አይደለም። ቢሆንም ይሰማል እግዚአብሔር። ለቤተ ክርስቲያን ንገራት ማለት ለህብረቱ፣ ለአንድነቱ ነው። ከዛ በኋላስ እንደ አረመኔና እንደ ቀራጭ ይሁንልኝ። የዛሬ ያርገውና ድሮ ፍትህ የሚሰጠው በቤተ ክርስቲያን ነው። አሁን ወደ ደቡቡ የሀገራችን ክፍል በተለይ ወደ ጉራጌው ማህበረሰብ ለአገልግሎት ስንሄድ እሁድ ከቅዳሴ በኋላ ሽማግሌዎች የሚቀመጡበት ቦታ አለ። ትልቅ ዛፍ አለ። እዛ ስር አግዳሚ ግንድ ተጋድሞ እዛ ጋር ሽማግሌዎች ይቀመጣሉ። ጸብ ኖረም አልኖረም፣ ጉዳይ ኖረም አልኖረም፣ ቅዳሴ እንዳበቃ ሽማግሌዎቹ ይቀመጣሉ። ምን ማለት ነው? ይሄ ችግር ያለበት ሰው ከቅዳሴ በኋላ መጥቶ ሽማግሌዎቹ ጋር መጮህ ይችላል።
ሽማግሌዎቹ ስጋው ደግሞ ተቀብለው ሊሆን ይችላል። አስቀድሰው የቅዳሴ ጸበል ጠጥተው ከቅዳሴ በኋላ ነው የሚወጡት። በባዶ አፍ በባዶ ባደረ አፍ ከእግዚአብሔር ጋር በቆዩ ሽማግሌዎች አንደበት እውነተኛ ፍትህ ይሰጣል ብሎ ያስባል ያ ማህበረሰብ እስካሁን ድረስ ማለት ነው። እና እኛ አስቀድሰን ስንወጣ ምንድን ነው ብለን ስንጠይቅ ሰው ነው የሚጠብቁት። ሰው ሁሉ ከሄደ በኋላ ነው ሽማግሌዎቹ ተነስተው የሚወዱት። ጉዳይ ካለ ማንም ሰው መጥቶ እነሱ ጋር መጮህ ስለሚችል ማለት ነው። ራስ መኮንን በነበሩበት ዘመን በአፄ ኃይለ ሥላሴ ዘመን ማለት ነው እዛ ሐረር ከተማ የተሰራ ሐረር ከተማ ሥላሴ ቤተክርስቲያን የተፈጸመ አንድ ታሪክ አንብቤያለሁ። እና ራስ መኮንን እሁድ ከቅዳሴ በኋላ ባለ ጉዳይ ያስተናግዱ ነበር ይባላል። እና አንዲት ሴት የዛ የአካባቢው ማህበረሰብ አባል የሆነች እና እምነቷ ክርስትና ያልሆነ መታ እዛ ፍትህ ይሰጣሉ ሲባል ስለሰማች እሁድ ዕለት ቅዳሴ እየተቀደሰ ማለት ነው ሊያበቃ አካባቢ መታ እዛ ታለቅስ ጀመር። ሰዎቹ ያውቃሉ ምን ሆነች ነው፣ እሳቸውን እንደምትፈልግ ያውቃሉ። እሳቸው እስኪወጡ ቅዳሴ እስኪያልቅ ድረስ ጠበቀቻች ሴት እና ከዛ በኋላ መናገር ጀመረች። በቋንቋ ነው የምትናገረው፣ በዛ አካባቢ ቋንቋ። በአስተርጓሚ ስትናገር ምንድነው የሆነችው? እዛ አካባቢ ያሉ ሰዎች ቅል የተለያየ ጠርሙስ አናታቸው ላይ አስቀምጠው መሄድ ይችላሉ። ገበያም ይገበያያሉ። በጣም ይገርማል። አናታቸው ላይ የሆነ ነገር አስቀምጠው ምንም ነገር ድጋፍ ሳያደርጉ ርብርብ ሳያደርጉ ማለት ነው ጭንቅላታቸው ላይ አስቀምጠው ቅልም አስቀምጠው ነው የሚሄዱት። እና የወተት ቅል አስቀምጣ ወደ ገበያ እየሄደች ያንን የወተት ቅል አንድ ፈረሰኛ አንስቶባት በፈረሰኛ ያልፈሰው ወተቱን ከጠጣ በኋላ ቅሉን ወርውሮባት ሄደ። ሙሉ ወተት ጠጥቶ ማለት ነው። ከዛ እሱም የተናገረችው አንድ ፈረሰኛ እንደዚህ ያደረገኝ ነው እና አሁን ምን አይነት ሰው ነው ብሎ ጠይቋት። እንደዚህ ከዛ እሳቸውን የሚያጅቡ ሰዎች ፈልጉት፣ አቅጣጫው ተጠቆመና ፈልጉት ተባለ። የዛ ጊዜ ዘመን ሰው ጥሩ ነው መረጃ ይሰጣል። እና በዛ መሰረት ሰውየው ተይዞ መጣ። ወዲያው ተይዞ መጣ። ከፈረሱ ላይ አወረዱት። ከዛ አንተ ነህ ሲባል በጭራሽ እኔ አይደለሁም አለ። እሷ ስትጠየቅ ራሱ ነው አለች እና ታለቅሳለች። ከዛ ዞር ብለው ከራስ መኮንን ጋር ባለስልጣናቱ ነበሩ። እንግዲህ እሷ እያለቀሰች ነው፣ እናንተ ምን ትላላችሁ ብለው ፍትህ ጠየቁ። ምን ይመስላችኋል ብለው ማንም ሰው ሊናገር ፈቃደኛ አልሆነም። እንደውም ስለሱ ብዙ ማስተባበያ ሰጡ ይላል። የሚገርመው ይሄ ወተቷን የጠጣባት ሰው እዛ ወንበር ላይ ከተደረደሩት ባለስልጣን የአንዱ ልጅ ነበር፣ አባቱ እዛ ነው። ስለዚህ ጠጥቷል ብሎ የሚናገር ሰው ጠፋ ማለት ነው። ራስ መኮንን ጉዳዩ ገባቸው። ጸሐፊው ሲጽፍ ፊታቸውን ወደ ቤተ መቅደስ መልሰው ከንፈራቸው ይንቀሳቀሳል፣ የሚሉት ነገር ግን አይሰማም ነበር ይላል። ምን እያደረጉ ነው ማለት ነው? ምን እያደረጉ ነው? እያናገሩት ነው እግዚአብሔር ማለት ነው። ይሄርኩ ራስ መኮንን የአፄ ኃይለ ሥላሴ አባት ማለት ነው። አሁን ሐረር ከተማ ላይ መታሰቢያ እንዳይኖራቸው የተደረጉ አባት ናቸው። ያሳዝናል። ታሪክ ማጥፋት ማለት ነው። ነጭ ሴት ሃይማኖቷ ክርስቲያን አልነበረችም። ታሪኩ ግን የሚነግረን ይህንን ፊታቸውን መልሰው ተነጋገሩና ዞር ብለው ግራና ቀኝ እጁን ያዙልኝ ያዙት። ፈረሱን የሚጠበጠብበትን የአለንጋውን ጫፍ ወደ ጉሮሮ ስደዱ አሉ ራስ መኮንን። ግራና ቀኝ እጁን ያዙት፣ የአለንጋውን ጫፍ ወደ ጉሮሮ ሰደዱት። ያ ወተቱ ፍልቅ ብሎ ወጣ። ገና ስለነበረ እዛ ያሉ ሰዎች ሲሏቸው አፈሩ። በደረቱ እንዲተኛ አድርገው እዛው 40 ጅራፍ እንዲገረፍ ካደረጉ በኋላ ለሷ አባቱ እጥፍ ገንዘብ እንዲሰጣት አድርጎ ያቺ ሴት እየሳቀች እንድትሄድ አደረጉ። ቤተ ክርስቲያን የፍትህ ቤት ነበረች። ሰው የሚያለቅስባት አይደለች። ተውት፣ ስጋዊ እንኳን ማለት ነው። ሰማያዊ እንደተጠበቀው ነው። መንገር ነው መተን መንገር በእምነት ከነገር ነው እግዚአብሔር። ከዚህ ውጭ ነው የትም ልንሄድ አንችልም። የመጨረሻ ዳኝነት የምትሰጥ የእግዚአብሔር ቤተ ክርስቲያን ናት። አራተኛ ቤተ ክርስቲያን አንዲት ናት። ኤፌሶን ምዕራፍ 4 እንደምናነበው ማለት ነው። በጸሎት ሃይማኖትም
ወነአምን በአቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን ቅድስት በሆነች ቤተክርስቲያን እናምናለን። ቤተክርስቲያን አንዲት ናት ማለት ከተማም ብትሆን ገጠርም ብትሆን ከባህር ማዶም ብትሆን ከባህር ወዲህም ብትሆን በጭራሮ በጨፈቃ በሳር ክዳን ብትሆንም በጥርብ ድንጋይ ብትሰራ ቤተክርስቲያን አንዲት ናት። የኛ አመለካከት ግን ይቀየራል። በጣም ነው የሚቀየረው። አይመስለንም፣ በፍጹም አይመስለንም። እንደሱ አይደለም። በተለያየ መልኩ ልናስቀምጣት እንፈልጋለን። በእኛ ጫማ ማለት ነው። የነገሌ እያልን ሁሉ ስም ልንሰጣት እንሞክራለን። ቤተክርስቲያን አንዲት ናት። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ ይህንንም እላለሁ እያንዳንዳችሁ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔ የክርስቶስ ነኝ ትላላችሁ። በአንዲት ቤተክርስቲያን ሆናችሁ እኔ የእንትና ነኝ፣ እኔ የእንትና ወገን ነኝ፣ እንትና የእኛ ወገን አይደለም፣ በመንበሩ ፊት ቆማችሁ እንዲህ ትላላችሁ። ቤተክርስቲያን አንዲት ናት። ከገባ በኋላ በቃ የገሌ አይባልም። ሁሉም የኛ ነው፣ አንድ ነን። ይሄ ካንሰር ነው፣ ከቤተክርስቲያን መውጣት አለበት። በአውደ ምሕረቱ በቤተ መቅደሱ በመንበሩ ፊት የኔና የእነንትና የሚባል ነገር አይሰራም። የኛ ነው የኛ አይደለም የሚባል ነገር አይሰራም በጭራሽ። አንዲት ናት፣ እኛም አንድ ነን በክርስቶስ ማለት። ቤተክርስቲያን አንዲት ናት። ቤተክርስቲያን ቅድስት ናት። አምስተኛ ቅድስት ናት ማለት የተቀደሰች ናት፣ የምትቀድስ ናት። የቅድስና ስራ የሚሰራባት፣ የቅድስና ስራ እንድንሰራ የምታበቃን የምንበቃባት፣ የከበረች የምታከብር ናት። በልደት በሹመት በሞት የምታከብረን፣ ስንወለድ የምታከብረን፣ ስንሞት የምታከብረን፣ ስንታመም፣ ስንሾም፣ ስናገባ፣ በኃጢአት ተጎሳቅለን በነበርንበት ሰዓት ከኃጢአት አውጥታ የምታከብረን፣ ዓለም ሲቀብረን የአፈርና የድንጋይ ክምር ሲሞላብን እሷ ግን የክርስትና ስማችንን አንስታ መንበሯ ላይ የምታስቀምጠን የማትረሳ ቤተ ክርስቲያን ቅድስት ናት። ለቅድስና እንድንኖር ለቅድስና የምታበቃ የተለየች የከበረች ናት። ስድስተኛ ቤተ ክርስቲያን ሐዋርያዊት ናት። ምን ማለት ነው ይሄ? የሐዋርያትን ትምህርት የምታስተምር፣ ሐዋርያት የተሾሙላት፣ ሐዋርያትን የምትሾም ማለት ነው። ሐዋርያት የተሾሙላት፣ ሐዋርያት የሰበኳት፣ ሐዋርያት የተጋደሉባት፣ የሐዋርያትን ትምህርት የምታስተምር፣ ከሐዋርያት ትምህርት የማትወጣ ናት ቤተ ክርስቲያን። ሐዋርያዊት ናት። የሆነ እንትና የሚባል ሰው ብድግ ብሎ የሆነ ነገር ጽፎ የሚሰጣት ተቋም አይደለችም ቤተ ክርስቲያን። ትምህርቷ ከመጀመሪያ ጀምሮ ሲወርድ ሲዋረድ የመጣው ከሐዋርያት ነው። ለዚህ ነው መጽሐፍ በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያት በነቢያት መሰረት ላይ ታንጻችኋል ይላል። የእናንተ መሰረቶች እነዚህ ናቸው። በሐዋርያት በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ነው ይላል። ሌላ ትምህርት የላትም። የሐዋርያት ትምህርት ነው የምታስተምረው። ሐዋርያዊት ናት ቤተክርስቲያን ማለት ነው። አንድ ነው ደግሞ የሐዋርያት መንገድ አንድ ነው። የስልጣኑ መንገድ አንድ ነው። ወደ ጎን ወደ ግራና ወደ ቀኝ የለውም። ምንም ተከፍሎ የለውም። ከዚህ መውጣት አይቻልም። ይሄ ነው አንድ የሚያረጋት ማለት ነው። ቤተክርስቲያን ሰባተኛ ኩላዊት ናት። ኩላዊት ናት ማለት ዩኒቨርሳል የምንለው ማለት ነው። ኩላዊት ናት ማለት ሁሉን አቀፍ ናት። ዓለም አቀፋዊት ናት ማለት ሁሉን ታቅፋለች ማለት ነው። የጥቁሩም ናት፣ የቀዩም ናት፣ የክልሱም ናት፣ የፈረንጁም ናት፣ የአበሻውም ናት፣ የወንዱም የሴቱም፣ የሰሜኑም የደቡቡም የሁሉም ናት። እንደምታዩት ሶስት በር ላይ ያላት ቤተክርስቲያን፣ ሶስት ጾታ አለ በቤተክርስቲያን። የዘር አይደለም። ሶስት ጾታ ማለት ወንድ፣ ሴት፣ ካህን ሶስቱም በሶስት በር ገብተው በአንድ ማዕድ ይካፈላሉ። የሰሜን የደቡብ የሚባል ነገር የለም። እሱ ሌላ ቦታ ነው። እሱ ያለ ሴቶች በሴት በር ይገባሉ። የእናንትና በር የእናንትና በር የሚባል ነገር የለም በጭራሽ። በዛ ታቅም አንዳንድ ጅላጅን በዛ እንድታቀው ይፈልጋል ቤተክርስቲያን። በእንትን አካባቢ ሰው ሲሞት ቤተክርስቲያን ዝም ማለት ይችላል። በጎሳውና በቋንቋው እንድትቆምለት ይፈልጋል። እሱ ሌላ ሰው ይቆምልዛል። በሰውነት ነው የምትቆመው እሷ። ክርስቲያን በመሆን ሰው በመሆን ብቻ ነው የምትቆመው። በሰውነት ነው። የክርስቶስ የተሰቀለው ለሰው ነው።
የሰሜን የደቡብ ሰው ሲሆን ምንጮበት ምታጋምበት በጭራሽ የለም። አንዳንድ ደፋርማ በዚህ ዘመን የማይሰማ ጉድ የለም እኮ ቤተክርስቲያን ይቅርታ መጠየቅ አለባት ይላል። የቷ ቤተክርስቲያን ይቅርታ መጠየቅ? አንተ ምን አርጋ ነው? ልጅነትን ከመስጠት ውጪ ምን አደረገች? ኃጢአትን ከማርገፍ ውጪ ምን አደረገች? ከሞት በኋላ የክርስትና ስን ወስዳ ከመጸለይ ውጪ ምን አደረገች ቤተክርስቲያን? የክርስቶስን ቅዱስ ሥጋ ከሙደም ፈትታ ከመስጠት ውጪ የተሰቀለውን ክርስቶስ ከማስተዋወቅ ውጪ ምን አደረገች? አይ ነገሌ እንዲያርገውናል ጠይቋ በግሉ እሱን ይቅርታ በለው። ቤተክርስቲያንን ወክሎ ማንም ሰው ይቅርታ ሊጠይቅ አይችልም። ማንም ሰው እኔ ቤተክርስቲያን ወክዬ ይቅርልን አልችልም። ምን አግብቶኝ? ቤተክርስቲያን እንዴት ነው ወንጀለኛ ብትሆነው? በምን አቅሟ በምን አስተምሯ ነው ወንጀለኛ የሆነችው ቤተክርስቲያን? ሰዎች ሊሆኑ ይችላሉ፣ የራሳቸው ጉዳይ ነው። እነሱን ጠይቃቸው። ሰባኪውን ጠይቀው፣ ዘማሪውን ጠይቀው፣ ቄሱን ጠይቀው፣ በግሉ ያደረገውን ነገር ራሱን ጠይቀው። ቤተክርስቲያን ይቅርታ ሊጠይቅ? ቤተክርስቲያን እኮ ክርስቶስ ናት። ክርስቶስ ማለት ነው ይቅርታ ሊጠይቅ የሚችለው? አለማወቅ ነው። አየህ፣ አለመረዳት ነው። ኩላዊት ናት፣ የሁሉም ናት ቤተክርስቲያን። ገላትያ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አይገር በቃ ስማችሁ ክርስቲያን ነው። በቋንቋ አጠራችሁም ቤተክርስቲያን፣ በተወለዳችሁበት ወንዝ አጣቃችሁም ቤተክርስቲያን። ወንነሳ ሀገርነ በሰማይ፣ ሀገራችን በሰማይ ነው ትላለች። ሁሉም ሰማያዊ ዜግነት ነው ያለው። ክርስቶስን ስትለብሱ ሁላችሁም አንድ ናችሁ ነው የምትለው ቤተክርስቲያን። ለዚህ ነው ቤተክርስቲያን ኩላዊት የምትባለው። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። እግዚአብሔር ይህንን የምናይበት አይነ ልቦና ያብራልን። በእውነት ሰው ይህን ማየት አቁቶት እኮ አንተ የእነንትና ይላል በቤተክርስቲያን ውስጥ። ሁላችሁም በክርስቶስ አንድ ናችሁ። ስምንተኛውና የመጨረሻው ቤተክርስቲያን በክርስቶስ ደም የተመሰረተች ናት። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። በደሙ ነው የተመሰረተችው ቤተክርስቲያን። እሱ ባወቀ በመስቀል ላይ በተሰቀለ ጊዜ ቅዱስ ዑራኤል ዛሬ ደግሞ ዕለቱ ነው። በእውነት በረከቱ በሁላችን ላይ ድሩ ይሁን። ቅዱስ ዑራኤል በብርሃን ጽዋ ደሙን ተቀብሎ በዓለም ሁሉ በብርሃን ጭራ ረሽቶታል። ያ ደም በነጠበበት ቦታ ሁሉ የክርስቶስ ቤተ መቅደስ ቤተ ክርስቲያን ትታነጻለች። እኛም የተዋጀነው በደሙ ነው፣ ቤተ ክርስቲያንም የተመሰረተችው በደሙ ነው ማለት ነው። ስለዚህ ይሄንን ነው ማሰብ ያለብን። ሰው አይደለም የመሰረታት ቤተ ክርስቲያን ማለት ነው። እና በዚህ ቤተ ክርስቲያን ስንገኝ ልንሸማቀቅ አይገባም። በዚህ ቤተ ክርስቲያን ስለተገኘን የከሰርነው ነገር የለም፣ ያተረፍነው እንጂ። በዚህ ቤተ ክርስቲያን በመገኘታችን እጅግ በጣም ልንደሰት ይገባል። እንዴት መገኘት እንዳለብን ግን በየጊዜው መማርና ማወቅ ይጠበቅብናል። ይቺን ተናግሬ ያጠቃልላለሁ። አንዳንድ ሰዎች ሊያሸማቅቁን ይሞክራሉ አይደለም? ትንሽ ከኛ ተለይተው በተለይ ወደ ውጭው ዓለም ቆይተው ሲመጡ እና አብረውን እየተጨዋወቱ እየበሉ እየጠጡ ብድግ ብለን ነጠላችንን ይዘን ለመውጣት ስንሞክር ወዴት ነው ይላል። ቤተ ክርስቲያን። አሁንም እዛው ነህ ይሉናል ሲያሸማቅቁን። አሁንም ስልክ ስናነሳ የት ነው? ቤተ ክርስቲያን ሆኜ ነው። አሁንም እዛው ነህ። እስቲ ተመልከታችሁ ያንተን ጓደኞች የት እንደደረሱ ያሸማቅቁናል። አሁንም እዛው ነን። እንዴት ነው በእግዚአብሔር ቤት አሁንም እዛው ነን የሚባለው? እኔ የሚገርመኝ የእነሱ አይደለም። የእነሱ ችግር የለውም፣ በአንድ ያይኗቸው ውስጥ አጥተዋል። አሁንም እዛው ነው ሲሉት አንዳንዱ ምን ይላል? እና ምን እናድርግ እናንተም እኮ ጣል ጣል አደረጋችሁ ይላል። እና የት እንሂድ ታዲያ? አያሳዝንም? እንደዚህ ነው አይደል? በቤተክርስቲያን የምንመካው ስራ ፈት ይሆን ነው ይመስለናል። መመላለስ ብቻ ነው ይመስለናል። እግዚአብሔር እንዴት እንደሚጠብቀን አናውቅም። እዚህ ሆነን ያተረፍነውን አናውቀው። እግዚአብሔር ልቦና ይስጠን። አሁንም እዛው ነን ሲልና የት ሊሄድልን አትሉ?
አይገርምም? አሁንም እዛው ነኝ፣ ስሞትም እዛው ነኝ። እንዴት ሰው ይሸማቀቃል? ልበ አምላክ ቅዱስ ዳዊት ቤተ መንግስቱ አላስደሰተው፣ የተለያየ ቤተ መንግስቱ ግብዣ መርሃ ግብር አላስደሰተው፣ ንግስናው አላስደሰተው። የተደሰተው በአንድ ነገር ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ ነው ያለው። ምዕመናን እየከፋችሁ ከሆነ የጥያቄ ምልክት ውስጥ ናችሁ። ቤተክርስቲያን መጣችሁ። አንዳንድ ሰው ይከፋዋል። ገብቷል። እገሌ የሚባል ታዋቂ መምህር ይመጣል ተብሎ ክትት ይልና እገሌ የሚባለው ቀረ፣ ሌላ መምህር መጣ። ሁለት የሚያስተምረው ማን ነው ስትሉት ደግሞ ድፍረቱ እግዚአብሔር ይላል። ውሸታ መጨረሻ ውሸታ። በእግዚአብሔር ቤት መጥቶ የሚያዝን፣ በእግዚአብሔር ቤት መጥቶ የሚሳደብ እግዚአብሔር ይላችሁ እገሌ ይመጣል ብላችሁ እያለ በእግዚአብሔር ቤት መገኘት ኪሳራ ነው። መገኘታችን ኪሳራ ነው። እግዚአብሔር በቸርነቱ ለሁላችንም ልቦና ይስጠን፣ ከቤቱ አያውጣን።